እንግዲህ ፍፄ በቤቱ እንትናን ይዞ መጥቷል። የሀሚ ቤት የሚመጣው ልጅ ማን ነው? ቴዲ ማለት ነው። ምንድን ነው የሚፈልገው? ከሀሚ ምንድን ነው የሚፈልገው? እኛ ግራ ገብቶናል። ግልጽ እንዲያደርግልኝ እፈልጋለሁ። በሱ ምክንያት ብሩኬን መጥፎ ቦታ እንትን እንዲል አልፈልግም። በሱ የመጣ ሀሚም እህቴ ናት፣ እንድትጎዳብኝ አልፈልግም። እንግዲህ ብሩኬ እንዲጠራጠር እያረገው ነው ብሏል እዚህ ጋር እና ይሄ ልጅ ተልኮ ቢኖረው እንጂ ይሄን ያህል እንዴት እንዲያረጋል ብላል ፍፄ። እዚህ ጋር ልክ ነህ፣ ተልኮ አለው። ተልኮውም 3-4 ተደጋግሞ ማስረጃ እየተደረሰ ነው። ልጅቷ ያለችው ካናዳ ሀገር ነው፣ ፍቅረኛ ተብዬዋ ማለት ነው። በብር ነው የላከችው። ለምን ላከችው? ሀሚ ልታስጠቃት። ሲቀጥል ብሩኬ ከሀሚ ያለውን እምነት እንዲያጣ፣ ሀሚን እንዲርቃት እየተነገራችሁ ነው በማስረጃ በምን። ግን እናንተ አታውም አሰሙም፣ እዛው ናችሁ ሁላችሁም። አንድ እንኳ የተሻለ የላችሁም። ወይ ሀሚ ወይ ብሩኬ ወይ አንተ ጓደኛ፣ ሁላችሁም አሰሙ ሚዲያ እየተባለ ያለውን። ስለዚህ አልነቃችሁም። ስለዚህ አዎ ቴዲ ተልኮ ነው ከብሩኬ ፍቅረኛ። ስለዚህ ሀሚ ትጠንቀቅ ወይ ቤት ትቀይር። በዚሁ ከቀጠለ ሌላም ሰው ሊያጠቃት ይችላል። ልጅቱ ቆርጣ ተነስታለች። እየተነገራችሁ ነው፣ ግን የምትሰማው አይደላችሁም። ስለዚህ ፍጽዬ መጀመሪያ ሀሚ ከልጅቷ የምትሰማውን ሪከርድ ቴክስ ታጥፋ፣ አትስማት ወይ ሲሟን ትቀይር። ብሩኬም ደግሞ ለልጅቱ አያውራት፣ ቴክስት አይጻጻፍ፣ ሲሙን ይቀይር። ሁለቱ ይስማሙ። ከዛ በኋላ ወደ ቴዲ ሁለቱ ፍቅር ከሆኑ ሁለቱ ያለባቸውን ችግር ከፈቱ ቴዲ ማስራት ቀላል ነው። ስለዚህ ፍፄ ቴዲን ይዘ ከመምጣት መጀመሪያ ሁለቱን አስማማ። ከምንም በላይ የሚረዳይ ፍፄ ነው ብላለች። ምከር ሀሚን ከልጅቷ ጋር ያለውን ቴክስ ልጅቷ ምን እንደምልክላት አዳምጥ፣ ትስጥህ። ነገሮችን ፍታ። ሀሚን ምከር መጀመሪያ ሀሚን ከቻልክ። ብሩኬ ደግሞ ከቻለ ይንገራት። ብነግራት ትቃጠላለች። የባስ ነው ያለው። ምንም ያቃጥላል ነገር የለም። ከሷ በፊት የሆነ ነገር ለምን እኔ ልጅ ያለው አስረግዞኛል ምንም ብትል አይመለከተኝም። ከሷ በፊት ስለሆነ ማለት ነው። ነግሯት ልቅስ ሰላም ቢፈጥሩ ይሻላል። አይ የድሮ ፍቅረኛ ይጠብቃለሁ ካንቺ ምንም ነገር የለኝም ካላት ሀሚዬም ህይወቷን ትኑር፣ እሱም ፍቅረኛውን ይጠብቅ፣ በሰላም እንለያይ ብለው ሚዲያም ሰው ከምትሰደብ ካለ ስሟ ስም ከሚሰጣትም ሚዲያም ደግሞ ኦዲንሱም በጭቅጭቅ ሁልጊዜ እየመጡ ከሚጨናነቅ በቃ አንድ ሀሳባቸውን ይዘው መጥተው ኦዲንሱ ግልጽ ይናገሩ። እስከ መቼ? ሶስተኛ ደግሞ ከቴዲ እናንተ ተጣልታችሁ እስር ቤት ከመግባት ቤት ሀሚ ትቀይር፣ ቤት ትቀይር። በቃ ቤት ስቀይር ደግሞ ቪዲዮታችሁ ቤት ልቀይር ነው አትበሉ። ድምጿን አጥፍታ ይሄ ልጅ ከበሯ ስር አልወጣም። አሁን ትናንት ተሐኪም ቤት ስትመጡ ተከትሎ ነው የመጣው። ስለዚህ አሁንም እሱ ሊዛ ሰፈር ስላለ ሀሚ መውጫ መግቢያዋን እያየ ስለሆነ ቤትን ብቀይር ተከትሏት ሊሄድ ይችላል። የምታውቁን ነገር የለም። ስለዚህ እኔ ብሩኬን በለው ምን ፍጽዬ ሀሚ ናት፣ ሴት ልጅ ተጠቂ ናት። ሀሚ ልጅቷ ለማስጠቃት ሆን ብላ ተነስታለ ያሉ። ስለዚህ መጀመሪያ ሁለቱን አስማሙ ከቻላችሁ፣ ትልቅ ሰውም ቢሆን አስገብታችሁ። ቴዲ ደግሞ ተብየው ያስቃል እኮ ጭራሽ ብሎ እኔ ለሀሚያን እኔ ነው የማስብላት አለ። ጉድ እኮ ነው። ሰላም አለይኩም ወራህመቱ። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። አገራችንን ሰላም ፍቅር ያምጣልን። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ቴዲ ተብዬው ፍፄ አንጥቶታል። ፍፄ እንግዲህ በትናንትናው መልስ ሰጥቷል። እኛ ለጸብ አስበን አይደለም፣ ድንገት ነው የተገጣጠመው። አስባችሁታ ብሩኬ ታሟል። እኛ ባንኖር ምን ሊፈጠር እንደሚችል
መኖራችን እንደውም ጥሩ ነው እያለ ነው ፍፄ። እና ሀሚንም ባሰርቧት ስሟን በሌላ ባታጠፉ ባካችሁ። እነሱ ጭቅጭቅ ለትንሽ ጊዜ ቢሆንም አንድ ናችሁ፣ አይለያዩም ነው ፍጽዬ። እንዳፈ ያድርገው። አንተ አንድ ለማድረግ እየታገልክ ነው። እኛ እንኳ አንድ ያለመሆናችሁ ተስፋ እየቆረጥን ነው። እንዳፈ ያድርግልን። መጀመሪያ እነሱ ሲስማሙ ነው አንድ የሚሆኑት። እምነት ሲኖር ነው አንድ የሚሆኑት። መከባበር ሲኖር ነው አንድ የሚሆኑት። ፍቅር ብቻውን ትርጉም የለውም። ቴዲ ተብዬው ደግሞ ከኋላ የመጣ ይነዋጣን ያስብላታለሁ። እሱ ይጨቁናታል። አንተ ማን ነህ? አንተ በዶላር ተከፍሎ ስለመጣ እንጂ አንድ ቀን እኮ ከሀይሚ ጋር ሻይ ቡና ብለህ ማታቅ ሰውዬ ከብሩኬ ነው አንተ የምታስብላት ደደብ። አንተ እኮ ተነቅቶብሃል። ያልነቃው ማን ነው? ብሩኬ፣ ሀሚ፣ በዙሪያ ያሉ ጓደኞቹ እንጂ ኦዲየንሱ ነቅቷል። የብሩኬ ፍቅረኛ ተዘፍዝፋ ሊብ ላይ ሁሉ ነገር ተይዞባታል። ምን እንደምትድመ እሷ እንደላከች ማስረጃ ሁሉ ተሰብስቦባቸው አንድ ቀን ይፋውንድ እስኪወጣ። አንተ ደደብ ብሩኬ ለሷ ብሎ ብዙ ነገር አጥቷል። ሀሚም ለሱ ብላ ብዙ ነገር አጥቷል። ውጣ ውረድ ብዙ ያሳለፉ ልጆች ናቸው። አንተ ማነህ ለሀሚ አሳቢ? እኔ ሀሚም ቢሆን እህቶች እውነቴን ነው ብሩኬም እንዳይጎዳ በዙሪያ ያለው ሰው እሱን ተማቶ እንዳይጎዳ ካለች እውነቴን ነው እህቶች ፎቶውን ይዤ እንደውም እሱን ጠርቼ ፖሊስ ና ብዬ ቤቴ ጠርቼ ነበረ ማስይዘው። ህግ ባለበት ሀገር እሷ ገና እሱ ሲመጣ እንኳን ሰው እኮ ሴት ልጅ በጥፊ መጥቶ ያባራል፣ ኮስተርም ይላል። እሷ እኮ እንደ አይነት ታረካ የላትም። ጭራሽ ለእሷ ብሎ የሚገላከሉትን ነው እንደ ጥላት ያየችው። እሺ ብሩኬ እንዴት አይናደድም? ወንድ ልጅ ነው እንዴት በሌላ አይጠረጥርም? እህቶች የምታደርገው ሀረካት ፍፄ መጀመሪያ ሀሚን አስተካክል፣ ምከራት። የምታዝንላት ከሆነ ምከራት። እንዲለዩ ካልፈለክ ምከራት እንዴ። የልጅቷ በውስጥ እስቲ እህቶቿ ለሳው ብለው ከልጅቱ አክባር ሲያመጡ ሜሽን እያረጉ ነው፣ ግን እሷ አታየውም አሉ እንዴ። በውሸት ወሬ ባለፈ ታሪክ የእሷን ወሬ ይዛ ብሩኬ ጋር እንደዚህ መሆን በቃ ካዋጣት በሰላም መለያ። ጭቅጭቅ በሽታ ነው። ልጁ በእውነት በጣም ነው ያሳዘነ። ትናንት እንደ አመልያ እንደሆነ ሰው እኮ ነው ሆዱን አቅፎ የቆመው፣ አይታችሁታል። ስለዚህ ፍፄ ቴዲ ጋር ሳይሆን መጨቃጨቅ ያለብህ መጀመሪያ ሀሚና ብሩኬን አስማማ። ሀሚን ምከር፣ ሀሚን በጣም ምከር ፍፄ። ሀሚን እንድታምን አርጋት፣ ምከራት እባክህ። የሚላከውን ቴክስ ታሳይህ። ከዛ በኋላ ልጅቷን ወይ ብሎክ ታርክ። ሀሚን ብሩኬም ሲሚ ቀይሩ፣ ሁለቱም ከልጅቷ ይራቁ። መጀመሪያ እነሱን አስተካክል ፍፄ። የቴዲው ቀላል ነው። ቴዲ አሁን ክፍተት ያገኘው $1 ነው። አልፈርድበትም። ገንዘብ እንኳን አንድ ሴት ከወንድ መለየ ቀርቶ የሰው ህይወትም ያስጠፋል። ገብተዋል። ልጅቷ በዶላር ይዘዋለች። እንዲህ ያለ ስራ ነው። ከቡታጅራ ድረስ ነው የመጣው። ሆቴል ሁሉ ተከራይታል። እኔ እኮ ማልገባበት ሊቭ የለም።